ምርጫ የፈቃድ ጉዳይ እንጂ አስገድዶ ሊደረግ የማይገባ ስለመሆኑና እንዲህ አይነት ተግባራት ሊታረሙ የሚገባ ጥብቅ ቀይ መስመር ስለመሆኑ ጠበቃና የህግ አማካሪ ጦርነት ይቃል ሽግግር መንግስት ይቋቋምልን። የኢትዮጵያ ምርጫ ቦርድ ማስጠንቀቂያ አውጥቷል። ዜጎች እንዲመርጡ ወይም ደግሞ ለምርጫ እንዲመዘገቡ በየቤቱ እየዞሩ የሚያስፈራሩና የሚዝቱ አዶናይን ተጠንቅቀን ካልያዝ ነው አዶናይ ኢትዮጵያን ዋጋ ያስከፍላል። አዶናይ ህይወቱን ዋጋ ያስከፍላል። ራሱን ቪዲዮን ስመኝን ከአዶናይ ጋር ኮምፔር ማድረግ ለምን አስፈለገ? ያን ሁሉ ነገር ከተናገረች በኋላ at the end of the day ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ ነኝ አለሁ። እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ ይጥላችሁ። ውድቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። ዛሬው ቪዲዮ የምንመለከተው እንግዲህ በአዲስ አበባ ከተማ የጠቅላይ ሚኒስትር ዶክተር አብይ አህመድ 8ኛ ዓመት ወደ ስልጣን የመጡበትን ዓመት አስመልክቶ የልማት አፈጻጸም ድጋፍ በኢትዮጵያ በአዲስ አበባ የተደረጉ ሰልፎች አሉ ተካሂደዋል ማለት ነው። አስደምጣችኋለሁ። በተጨማሪ በአማራ ክልል ከተሞች የተደረጉ ሰልፎችም አሉ። እንግዲህ በአማራ ክልል ደግሞ ያለው ሰልፍ ለየት የሚያደርገው የዘንድሮው ምርጫን እያወገዙ ይገኛሉ። እንግዲህ በሰልፎቹ ላይ ደግሞ የተካሄዱ ድምጾች አሉ። ጠንከር ያሉ ድምጾች ተላልፈዋል። ማስደምጣችሁ ይሆናል። በተጨማሪ የአዶናይ ህይወት እንግዲህ ጉዳይ መላው ኢትዮጵያውያን ስጋት ከቷል። ይህን መረጃ አስደምጣችኋለሁ። በቅድሚያ ግን በአዲስ አበባ የተደረጉት ሰልፎች ላስደምጣችሁና እንደውም ደግሞ አስገድዶ ምርጫ እንደሌለ ምርጫ ቦርድ እንግዲህ በይፋ እንግዲህ ይህን መረጃ ለመላው ኢትዮጵያ ህዝብ አጋርተዋል ማለት ነው። በጣም ብዙዎች አካባቢ ላይ ምርጫ ግዴታ ነው እየተባለ ሲወራ ነበረ። ነገር ግን ደግሞ ይህ ምርጫ ቦርዱ አውግዞታል ማለት ነው። ይህን መረጃ የይዤ ማስደምጣችሁ ይሆናል። እስኪ በአዲስ አበባ የተደረጉት ሰልፎች መካከል ይህን ቪዲዮ ላሳያችሁ። ኦኬ እንዳያችሁት ነው በአዲስ አበባ ከተማ እንደዚህ ያለ የድጋፍ ሰልፍ ተደርጓል ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ 8 ዓመት መሙላታቸውን አስመልክቶ በትናንትናው ዕለት በ8 ዓመታቸው ደግሞ ምን አይነት ልማት ሰርተዋል በማለት እየተደረገ ያለ የድጋፍ ሰልፍ ነው ማለት ነው። ይህንን አስመልክቶ ደግሞ በድሬዳዋ የተደረገ ሰልፍ አለ። ዋነኛው ደግሞ የዚህ የሰልፉ ዓላማ ምርጫ ቅስቀሳም ጭምር ነው። ይሄኛው ቪዲዮ ላሳያችሁና ሌሎች ክልል ላይ ያለው ደግሞ ማሳያችሁ ሰው እናያችሁ ደግሞ በአማራ ክልል በተደረገ የድጋፍ ሰልፍ ሰልፎችን ነው ማስደምጣችሁ ማለት ነው። ይህ ሰልፍ ዋናቱ ዓላማ እንዳልኳችሁ እንግዲህ ያለበት ሰልፍ ነው ማለት ነው። ይህን አስመልክቶ ደግሞ በአማራ ክልል የተደረገው ሰልፍ አሳያለሁ። አማራ እስከሚነሳ ነው የጠበቀው፣ ተነስቷል። አሁን ዝም ብሎ መሸሽ ብቻ። አማራን በጦርነት ማሸነፍ አይቻልም። ይሄ እርቅ ምናምን አይሰራም። ህዝብን እየገደሉ ምርጫ ማለት የህልም ቅዠት ነው። ሰላም ሳይኖር ምርጫ ሊኖር አይችልም። ብልጽግና የመሬት ተላላኪ ነው። ክቡራን አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት በተለያየ የአማራ ክልል በሚባል ደረጃ አገዛዙን የሚቃወም የተለያየ ሰልፎች እየተካሄዱ ይገኛሉ። ይህ መላው የአማራ ህዝብ እንደሚታወቀው በዚህ በ7 ዓመት ውስጥ በአገዛዙ እየተጨፈጨፈ የሚገኝ መሆኑ ይታወቃልና አገዛዙም በሁሉም የኢትዮጵያ በሚባል ደረጃ ሰላም አለ በሚል ምርጫ
ሰልፎች እየተካሄዱ ይገኛሉና እንግዲህ ዛሬ መጋቢት 24 2018 ዓመተ ምህረት በሁሉም የሸዋ ጠቅላይ ግዛት በሚባል ደረጃ እንዲሁም በሁሉም የአማራ ግዛቶች ጎንደር፣ ሸዋ፣ ጎጃም፣ ወሎ በሚባል ደረጃ ህዝባዊ ሰልፎች የተቃውሞ ሰልፎች እየተካሄዱ ይገኛሉና ከምንም በላይ ደግሞ ከምርጫ በፊት ህልውና ይቀድማል በሚሉና ሌሎች ከምርጫ ጋር የተያዙ መፈክሮችን በመያዝ ህዝባችን ወደ ሰልፍ ወደ አደባባይ የወጣበት ሂደትን አይተናልና እንግዲህ ዛሬም በዚህ በሸዋ ጠቅላይ ግዛት በመዘዞ ቀጠና አካባቢ ህዝባችን ለድጋሚ ባሪያነት አንገዛም በሚል የተለያየ መፈክሮችን አንግበው የወጡበት ሂደት አይተናልና ከምርጫ በፊት ህልውና እንዲሁም በድሮን እየሞቱ ድምጽ ስጡ ማለት አይገባም። ሌሎችንም ጭምር በዚህ ምርጫ መሳተፍ የኢትዮጵያ ህዝብ መካድ ከእውነትም መጋጨት ነውና ሌሎችንም መፈክሮችን በመያዝ እንዲሁም ሰልፎች እየተካሄዱ ይገኛሉና በምርጫ ስም ጨቋኞችን አናነግስም በሚል ከምንም በላይ ገኖ የወጣበት የሰልፉ መፈክር ነውና ውድ አድማጭ ተመልካቾቻችን ሁላችሁም እንደምትመለከቱት ህዝባችን ያገዛዝ ገዳዩ አብይ አህመድ ወደ ስልጣን ከመጣበት ጀምሮ የአማራ ህዝብ በድሮን እያለቀ እየተጨፈጨፈ ይገኛልና እንዲህ እንደምትመለከቱት ዛሬ ሰልፉም ይሄን የሚቃወም ሰልፍ ነው። ህዝባችን ራሱን አስተባብሮ በህዝቡ በራሱ መልካም ፈቃድ ወጥቶ አገዛዙን የተቃወመበት ነውና አማራ የሀገር ዋልታና ምሰሶ ነው። እውነት ነው። እንግዲህ ውድ ቤተሰቦቻችን የተደረጉ ያሉትን የክልል ከተሞች ላይ የተደረጉ ያሉትን ሰልፎች እንዳያቸዋቸው ነው ማለት ነው። ይሄኛው በአማራ ክልል የተደረገ ሰልፍ ነው ማለት ነው። መጋቢት 24 ትናንትና ማለት ነው። እዚህ ጋር እንግዲህ እንደሰማችሁ ሰላም ሳይኖር ብቻ አይሆንም እያሉ ነው ያሉት ማለት ነው። ሳቡት ኦኬ እንዳያችሁት ነው ማለት ነው ጋይስ። እንግዲህ በተለያዩ በክልል ከተሞች ላይ እንደዚህ ያሉ ሰልፍ ተደርገዋል ማለት ነው። ሰው ደግሞ አሁን ማሳያችሁ እንግዲህ ምርጫው ቀርቧል። እያንዳንዱ ኢትዮጵያዊ የምርጫ ካርድ መያዝ አለበት ግዴታ ነው የሚባል መረጃ እንግዲህ ሰሞኑን እየወጣ ነበረ። ይህንን መረጃ ግን በትናንትናው ዕለት የኢትዮጵያ ምርጫ ቦርድ ውድቅ አድርጎታል፣ አውግዞታል ማለት ነው። መምረጥ ያለ መምረጥ መብት እንዳለ ለመላው ኢትዮጵያ ሕዝብ ተላልፏል ማለት ነው። ይህ መረጃ ላስደምጣችሁ። የኢትዮጵያ ምርጫ ቦርድ ማስጠንቀቂያ አውጥቷል። ዜጎች እንዲመርጡ ወይም ደግሞ ለምርጫ እንዲመዘገቡ በየቤቱ እየዞሩ የሚያስፈራሩና የሚዝቱ አሉ። ደሞዛችሁ ይቆርጣል፣ እንዲሁም ደግሞ ከስራ ትታገዳላችሁ፣ እንዲሁም በተጨማሪ ከተለያዩ ማህበራዊ ጉዳዮች ላይ ትገለላላችሁ በማለት እያስፈራሩ እንዲሁም ደግሞ እየዛቱ ነው። ይህ ነገርም ልክ አይደለም፣ እንዲሁም ደግሞ ህገወጥ ነው ሲል ነው በዛሬው ዕለት ረዘም ያሉ መግለጫዎችን እያወጣ የሚገኘው። የምርጫ ምዝገባ የሚያካሂዱ እንዲሁም ደግሞ በተለያዩ ክፍለ ሀገራት ማለትም ደግሞ በክልል ከተሞች እንዲሁም በተለያዩ አካባቢዎች ላይ እንደዚህ አይነት ግዴታ እየተደረገ ነው።
በየቤቱ እየሄዱ እያንኳኩ ዜጎችን እያስፈራሩና እየዛቱ ይገኛሉ። የነገርም ህገወጥ ነው ሲል ነው በዛሬው ዕለት በማብራሪያው ላይ ይዞ የወጣው። ዜጎች የመምረጥ መብት አላቸው። ይህንን የመምረጥ መብታቸውን ተጠቅመው መመዝገብ እንዲሁም ደግሞ የተለያዩ ውሳኔዎችን ማሳለፍ የሚችሉት በራሳቸው ፍቃድ ነው። አለመመዝገብ ህገወጥነት አይደለም ወይም ደግሞ መመዝገብ ግዴታ አይደለም ሲል ነው የምርጫ ቦርድ በዛሬው ማብራሪያው እንዲሁም ደግሞ መግለጫዎቹ ላይ ይዞ እየወጣ የሚገኘው። የኢትዮጵያ ምርጫ ቦርድ እንደተናገረው ከሆነ ዜጎች እንደዚህ አይነት ማስፈራሪያ እንዲሁም ደግሞ ዛቻ እየደረሰባቸው እንደሆነ በሪፖርት መልክ ቀርቦብኛል። ይህ ነገርም ልክ አይደለም። ስለዚህ በክልል ከተሞች የምትሰሩ አስተዳደሮች እንዲሁም ደግሞ በስራቸው የሚገኙ እንደዚህ አይነት ተግባራትን የሚፈጽሙ ሰዎች ላይ ቁጥጥር እንዲያደርጉና አስፈላጊ ከሆነ አስፈላጊውን እርምጃ እንዲወስዱ ጭምር ነው እያስጠነቀቀ የሚገኘው። የኢትዮጵያ ምርጫ ቦርድ ረዘም ያሉ መግለጫዎችን ያወጣው ቴሌግራም ቻናል ላይ ሙሉ ደብዳቤውን ፖስት አድርጌላችኋለሁ። በዚህ ስም እየገባችሁ ማየት ትችላላችሁ። በሌሎች አዳዲስ መረጃዎች ግን በድጋሚ ተመልሼ እመጣለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። ምርጫ የፈቃድ ጉዳይ እንጂ አስገድዶ ሊደረግ የማይገባ ስለመሆኑና እንዲህ አይነት ተግባራት ሊታረሙ የሚገባ ጥብቅ ቀይ መስመር ስለመሆኑ ጠበቃና የህግ አማካሪ አያሌው ታደሰ እንግዲህ ወቅቱ ሰሞናዊ የምርጫ ጉዳዮች በስፋት የሚነገሩበት ሁኔታ ነው እንደምታስታውሱት። ነገር ግን አንዳንድ ክፍለ ሀገሮች ወደ ክልል ከተሞች እንዲሁም ደግሞ በአንዳንድ ከተሞችም ላይ የምርጫ ካርድን እንደ ቅድመ ሁኔታ የሚታይበት የሚወሰድበት ዩኒቨርሲቲ ተማሪ እንዲሁም ደግሞ የከፍተኛ ትምህርት ቤቶች ለምሳሌ ሃይስኩል ተማሪ የሆኑትም እድሜያቸው ያልደረሱትንም ጭምር የምርጫ ካርድ መውሰድ ያለመውሰዳቸው የተረጋገጠ በተጨማሪም ደግሞ ደሞዝ ለመክፈል የምርጫ ካርድ እንደ አንድ መያዝ አለመያዝ እንደ አንድ ቅድመ ሁኔታ እየታየ የነበረበት ሁኔታ ተመልክተናል ማለት ነው። ይህም በተመለከተ እንግዲህ የኢትዮጵያ ምርጫ ቦርድ እንዲህ አይነት ተግባራት ፍጹም ህገወጥ መሆናቸውና በምንም አይነት መስፈርት ተቀባይነት የሌላቸው መሆኑን ዛሬ ባወጣው ማስጠንቀቂያ ግልጽ አድርጎልናል ማለት ነው። ከዚህ ቀደምም አንድ በሰራሁት ቪዲዮ ላይ ምርጫ በመራጩ ፈቃድን ላይ የተመሰረተ እንጂ ምርጫ ካርድ መውሰድ ያለ መውሰድ ግላዊ መብቴ ነው። ማንን ልምረጥ ማንን አልምረጥ ማንም ሊያስገድደኝ አይችልም። ምርጫ ካርድ መውሰድም የኔ ግላዊ መብቴ ነው። ፍጹም የሆነ ግላዊ መብቴ ነው። ማንም ሰው አስገድዶኝ የምርጫ ካርድ እንዲወስድ ሊያደርገኝ አይችልም። ስለዚህ አንድም የምርጫ ቦርድ በሰጠው ግልጽ የሆነ አቅጣጫ፣ ሁለትም ደግሞ በህግ ላይ በተቀመጠው ግልጽ የሆነ መሪ በህገ መንግስቱም የተረጋገጠው መራጭ መሆን ወይም ደግሞ ተመራጩ ነው ወደ ፖለቲካ ፓርቲ ውስጥ መሳተፍ መብት እንጂ ግዴታ አይደለም ማለት ነው። ስለዚህ ያለ አግባብ እንዲህ አይነት ተግባር ላይ ተሰማርታችሁ የምትገኙ አስፈጻሚም አካል ልትሆኑ ይችላላችሁ፣ እንዲሁም ጉልበተኛ የምትሉ ግለሰቦችም ያላችሁ እንደሆነ ይህ ግልጽ ማብራሪያና ማስጠንቀቂያ ነው። ስለዚህ በምርጫ ቦርድ በሰጠው ማስጠንቀቂያ መሰረት አግባብነት ባለው ሁኔታ እንዲፈጸም፣ በተጨማሪም ደግሞ ይህንን ፖሊስ የደህንነት መስሪያ ቤት አካላት ከማናቸውም ወገንተኝነት ነፃ በመሆናችሁ እንዲህ አይነት ህገወጥ ተግባር የሚፈጽሙ አካላትን የተከታተላችሁ ፍትህና ስርዓትን ማስፈን ኃላፊነት አለባችሁ ለማለት ነው። ለብዙዎች እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ አትርሱ። አመሰግናለሁ። ኦኬ ጋይስ እንደሰማችሁት ነው እንግዲህ ከህጉ አንጻር ህጉ ምን ይላል የሚለውን ማስመልከቱ በቃ ያለው እንደዚህ ያለ መልኩ ስለ ምርጫ ህጉ ምን ይላል የሚለውን በደንብ አድርጎ አስረድቶናል ማለት ነው። የወጣው መግለጫ አግባብ ያለው መግለጫ ነው ብዬ አስባለሁ። የተደረጉ ያሉትም ሰልፎች እንግዲህ ያለ ምርጫ የለም ነው እየተባለ ያለውና መምረጥም ያለ መምረጥ መብታቸውን ሊያሳውቁም ጭምር ነው ዋናው ትልቁ ሰልፍ የተካሄደ የሚመስለኝ ማለት ነው በአማራ ክልልና እሱ እንግዲህ በዛሬው ዕለት እንደዚህ ያለ ሰልፎች ተካሂደዋል ማለት ነው። አሁን ወደ አዶናይ ጉዳይ እናልፋለን። አዶናይ እንግዲህ ትንቢት ማሰስበን ያላደረጉት ነው ለራሳቸው የፖለቲካ ዓላማ ሊጠቀሙበት እንደሆነ እየተነገረ ያለውና እውነት የዚህ ወንድም ህይወት በጣም እጅግ የሚያሳዝን ነገር ነው። ከፍተኛ መነጋገሪያነቱ ቀጥሏል ማለት ነው። ሰው ልጅቱን በቁጥጥር ስር ተዋልልን እየተባለ ይገኛል ማለት ነው። እሷ ያለችው እንግዲህ በኢሮፕ ውስጥ እንዳለች ነው የተነገረ የሚገኘው። ስሟ እንግዲህ በቲክቶክ ስሟ ብርቄ ትባላለች ማለት ነው። እንግዲህ ያለ የሞት አዋጅ ያወጀችበት ማለት ነው እያመረሰችበት ያለችው ግለሰብና እንግዲህ በማንኛው ህግ እንደመጠየቅ እንዳለባት ሰመካከውን ተጠየቅ ማድረግ ነው ያስባለው። አዶናይን ተጠንቀቀን ካልያዝ ነው አዶናይ ኢትዮጵያን ዋጋ ያስከፍላል። አዶናይ ህይወቱን ዋጋ ያስከፍላል። የመቅለብለብ እኔ ሲከሰከስ ነው የማየው። ሟርት አይደለም የምናገረው፣ ጥላቻም አይደለም የምናገረው። አይ ኬር ያውም እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ሰዎች ይመስለኛል የዛሬ አመት አካባቢ ላይ ነው አወርዱን ሳይበላ በፊት ነው እንግዲህ ለአዶናይ ማስጠንቀቂያ የሰጠችው ቪዲዮም የሰራችው ማለት ነውና ይመስለኛል ያው እንደምትወደው እንደ አንድ አድናቂ ለዚህ ያለ ምክር ሰጥታ ነበር። ሰው እንግዲህ በዚህ ሰዓት እያየን ያለ ነው እየሰማን ነው ያለው ነገር አዶናይ እንግዲህ ተመካክረው አቅደው ለራሳቸው የግል ፖለቲካ ጥቅም ያውሉበት ይሁን አይታወቅምና እንደዚህ ያለ ነገር ታቂሮበታል። ያደረገችው ቪዲዮ ምንድነው? ራሱ አሁን ሶሻል ሚዲያ ላይ ሲዘዋወር የነበረውን ራሱን ቪዲዮ ነው። ስመኝን ከአዶናይ ጋር
እንደ አንድ ኢትዮጵያዊ አዶናይ ጥፋት የለበትም ወይም ስህተት የለበትም፣ እንደዚህ አይነት የሞት አዋጅ ሊታወጅበት አይገባም በሚለው ሁላችንም ተቃውመን አንድነታችንን ያሳየንበት ጥሩ አጋጣሚ እንደነበረ የቅርብ ጊዜ ትዝታችን ነው። አመሻሽ ላይም በዚህ ጉዳይ ላይ የተወሰነ ሰዓታቶችን ወስደን አውርተናል ማለት ነው። ሆኖም ግን ምናልባት ልጅቷ አሁንም በድጋሜ እዮዳብ ቤት ቁጭ ብላ የምታወራቸውን አንዳንድ ነገሮችን ለመስማት ሞክሬያለሁ። በዚህ ጉዳይ ላይም ተጠይቃ የተቀጣጠለ ነው እንጂ እኔ አልተናገርኩኝም ብላ ክዳለች። በነገራችን ላይ ስለዚህ ሴት አንድ ነገር እንገራችሁ። እቺ ሴት እናንተ ዝም ብላችሁ እንደቀላል አያችኋት እንጂ በጣም እጅግ አደገኛ እና ሀጫሉን ከገደሉ ከነ ላምሮት ከሚባሉ ከምትባል ሴት ጋር የቅርብ ግንኙነት ያላት ሀጫሉን እነማን እንደገደሉት እነማን ህይወቱን እንደነጠቁ በደንብ አድርጋ የምታቅ በጣም እጅግ አደገኛ በጣም እጇ ረጅም የሆነ ኢትዮጵያ ውስጥ የኢትዮጵያን መንግስት አንድ እግራቸው መንግስት ቤት ቁጭ ብለው አንድ እግራቸው ውጪ የተቀመጡ ኢትዮጵያ ውስጥ መንግስትን በኃይል ገስሰው ስልጣንን ለመያዝ ከሚቋምጡ ኃይሎች ጋራ በቅርበት የምትሰራ በጣም እጅግ አደገኛ ነፍሰ ገዳይና አስገዳይ ለመሆኗ ላረጋግጥላችሁ እወዳለሁ። ምክንያቱም የምትናገረውን ንግግር ሁላችሁም እዚህ ላይቭ ላይ እየተመለከታችሁ የምታወራቸው ነገሮች በጣም እጅግ ድፍረት የተሞላባቸው ፊቷ ላይ የሚታይባት እንደውም በነገራችን ላይ እዮዳብ ጋር ስታወራ እንደውም አይታችሁ ከሆነ ብዙ ጊዜ ለትግራይ ህዝብ ድምጽ ሆናለሁ ምናምን የትግራይን ህዝብ ምናምን ነገር ነው ያለችው። በነገራችን ላይ ልጅቷ የትግራይ ተወላጅ ናት። እሷ የትግራይ ተወላጅ ነች። አሁን ዛሬ ላይ እየተጫወተች ያለችው የለበሰችው ማሊያ የኦሮሞ ማሊያ ነው። በምንም አይነት ሁኔታ አሉ የሰፈሯ ልጆች ከሷ ጋር ያደጉ አብሮ አደጎቿ በጣም በርካቶች አሉ ስለሷ የሚያውቁ። ሲጀመር የኦሮሞ ደምም ሆነ የኦሮሞ ማንነት ያላት ሰውም አይደለችም። ብትሆን እንኳን ችግር የለውም። እንደዚህ አይነት ማንም ኦሮሞ እሷን ወይም የኦሮሞ ህዝብ እሷን ልኳት እዚህ ሚዲያ ላይ እንድታወራለት ወይንም ደግሞ ሰዎችን እንድታስገድል ሰዎችን እንድታሳድድ የቀጠራት ወይንም ደግሞ የወከላት የትኛውም ብሔር አለ ብዬ አላስብም። ልጅቷ ግን በእንደዚህ አይነት በጣም አደገኛ በሆነ ሰዎችን የሚገሉና የሚያስገድሉ ማፊያ የምታደራጅ በጣም እጇ ረጅም የሆነ አደገኛ ሴት ለመሆኗ እኔ በውስጥ ያወሯቸውም በግልጽ እዚህ እኔ ሩም ላይ መተውም ስለሷ ጠንከር ያለ ማብራሪያ የሰጡኝ በቅርበት ከዛሬ 3 ዓመት 4 ዓመት የሚያውቋት ኢትዮጵያውያኖች እንዳሉ ሰምቻለሁኝ። እና እኔ አሁን እዚህ ጋር ምናልባት ለአዶናይ ወዳጆች፣ ለቅርብ ቤተሰቦች፣ ለወንድሞቹ ለቅርብ የሆናችሁ ሰዎች ምናልባት ዛሬ ላይ ማንም ስለማይታመን የስጋ ዝምድና ያላችሁ ሰዎች የቅርብ እውነት ልባችሁ ቅን ሆኖ እንደሱ ልባችሁ መልካምን የሚያስብ ቅን ወዳጆች ወንድሞች ካላችሁ ልጁን ፕሮቴክት እንድታደርጉት ልጁን እንድትጠብቁት ይሄ መልእክቴ ነው። ለምን በጣም እጅግ ሮንግ ስለሆነ በጣም እጅግ አደገኛ ስለሆነ ምናልባት የ2 ወር ጊዜ ቀጠሮን የሰጠችው ይሄ የ2 ወር ጊዜ ቀጠሮ ከ2 ወር በኋላ እንግዲህ ከ60 ቀን በኋላ የሚመጣው ሰኔ ላይ ነው በርካታ ሰዎችን ያጣ ነው ኢትዮጵያ ውስጥ። ምናልባት የኢትዮጵያ እናት መቀነቷን ፈታ አስተምራ ነገ ያገለግለኛል፣ ነገ ይበጀኛል፣ አገሬን ይጠብቅልኛል ብላ ያስተማረቻቸውን ልጆቿን በጠራራ ፀሐይ በአደባባይ በጥይት ተደብድበው ደማቸው ደመ ከልብ ሆኖ እስከዛሬ ድረስ ገዳዮቻቸው ያልታወቁበት ገዳዮቻቸው ስምጢጉ ባልታወቁ ሰዎች በሚባል ደረጃ ብቻ ተረት ሆኖ የቀረበት አጋጣሚ ነው። እኔ አንድ ልነግራችሁ የምፈልገው ነገር የሰው ልጆች ህይወታቸው ካለፈ በኋላ እኛ ኢትዮጵያኖች እርር ብለን እናለቅሳለን። ወዲያው ደግሞ ለመርሳት በጣም እጅግ ቅርብ ነው። ስለዚህ ሰዎች ከመገደላቸው በፊት ሰዎች እንደዚህ አይነት አደገኛ የሆነ አካሄድ እላቸው ላይ ከመምጣቱ በፊት ግን ጥንቃቄ እንዲያደርጉ ልትመክሩ ይገባል። በቅርበት ያላችሁም ሰዎች እነዚህን ሰዎች አወጣጣቸውን፣ አገባባቸውን በጣም ፕሮቴክት ልታደርጓቸው ይገባል። ለምን አዶናይን በጣም አሰፍስፈዋል፣ ጥርሳቸው ውስጥ አስገብተውታል። ምን እየታቀደለትና ምን እየታሰበለት እንደሆነ አላቅም። እግዚአብሔር ይጠብቀው። ከእግዚአብሔር በታች ደግሞ ትላንትናም የተገደሉ ሰዎች እግዚአብሔር አብሯቸው ነበረ። ስመኘው እንግዲህ እንደምታውቁት አባይ ግድብ ከተጀመረበት ጊዜ እስከ መጨረሻ እሱ እስከተገደለበት ሰዓት ድረስ እንግዲህ አባይ በረሃ ላይ ነው የምናውቀው። በተለያዩ ሚዲያዎች በቴሌቪዥንም እዛው ከበረሃ ነው ቀጥታ ሆኖ ሲያስተላልፍ የነበረው። ገርጥቶ ከሰውነት ጎዳና ወጥቶ እንግዲህ ለሀገር ሲል የከፈለውን ከባድ መስዋዕትነት ሁላችንም እናውቃለን። እስከ ደም ጠብታ ህይወት እስከ ማጣት የደረሰበት ሁኔታ ነው ያለው። እሱን እንኳን ያንን ታላቅ ሰው ማን ነው የገደለው፣ እንዴት ተገደለ የሚለው ነገር እስካሁን ድረስ ውሃ እንደበላው ያልታወቁ ሰዎች በሚል ተረት
ተዘግቶ የቀረ ነገር ነው። ሀጫሉንም እንደዛው በተመሳሳይ ሌሎችንም አማራ ክልል ላይ ሌሎችንም ጀነራሎችን እንደዚሁ በሰኔ ነው እንግዲህ ሁሉ ነገር የሆነውና ያ ነገር ከመምጣቱ በፊት ነገሮች እንደዚህ አይነት ሁኔታ ከመምጣቱ በፊት እቺ ሴት በጣም ቀላል ሴት እንዳልሆነች ግምት ውስጥ በማስገባት በጣም ሮንግ ስለሆነ ልጁ በተቻለው መጠን ራሱን እንዲጠብቅ እና በተቻላቸው መጠን አብረውት ያሉት ሰዎች ታማኝ ለምሳሌ ብንወስድ ምናልባት ከዚህ በፊት በሩጫ በተለያየ ሁኔታ ውስጥ ፌመስ የነበሩ ሰዎች ጥሩ አድርጎ ማኔጅ የሚያደርጋቸው ፕሮቴክት የሚያደርጋቸው ማለት ከምንም ነገር ሊጠብቃቸው የሚችል ታማኝ የሆነ ሰው አብሯቸው እንደነበረ እናውቃለን። ደራርቱ ቱሉ ማንሳት እንችላለን፣ እነ ጌጤ ዋሚ፣ እነ ኃይሌ ገብረስላሴ ዋቴቨር በጣም ብዙዎች ማለት ነው። ስለዚህ እንደዛ አይነት ፕሮቴክት ሊያደርገው የሚችል ሊጠብቀው የሚችል ጠንካራ ሰው ታማኝ የሆነ ሰው አብሮት ሊኖር ይገባል ባይነኝ። ከዚህ በተሻለ ሁኔታ ሌላ ምንም ልል የምችለው ነገር የለም። ብቻ እግዚአብሔር ይጠብቀው። ከዛም ከእግዚአብሔር ባሻገር እንግዲህ ሰው ራሱን መጠበቅ አለበት። በተቻለው መጠን ራሱን እንዲጠብቅ ለማሳሰብ እወዳለሁ። ይህንን ለማለት ነው። እጅግ አድርጌ አመሰግናለሁ። ራችሁን ስለምትቆዩ ቤቴ መታችሁም ሀሳባችሁን በነፃነት ስለምትገልጹ ምስጋና የላቀ ነው። ሰላም አምሹልኝ። ሰላማችሁ ይብዛ። ሰላም